ሰላም ሰላም ውድ ቤተሰቦች ለመላው ለኢትዮጵያ ሕዝብ ሰላም ለእናንተ ይሁን እያልኩኝ ቆይ እንዳታሳልፉት አንድ አጠር ያለች መልእክት ይዤላችሁ መጥቻለሁ። መልእክቷ ምንድናት? አብዛኛውን ወታደር የነበሩትና አሁንም በውትድርና ህይወት ላይ ያሉት በኮሜንት ስር ለሚጽፉት መልእክት መልስ ለመስጠት ፈልጌ ነው። መልእክቱ ምንድነው? መከላከያ ሰራዊት ከፖለቲካ ነፃ ነው። አንድን መንግስት ደግፎ አይደለም የሚታገለው። ይህን እያወቅ ለምን እንደዚህ አይነት ቪዲዮዎችን ትለቃለህ? ሲቀጥል የበፊቱ መከላከያ ሰራዊትና የአሁኑ መከላከያ ሰራዊት ልዩነቱ ምንድነው? ምንድነው የተለየብህ ላላችሁት ነው ይሄ መልእክት ለእናንተ ነው። እስከ መጨረሻው አዳምጡ። መከላከያ ከሰራዊት ከፖለቲካ ነፃ ነው የሚባለው ፍጹም ውሸት ነው። ከፖለቲካ ነፃ አይደለም። ምክንያቱም 2014 መጨረሻ አካባቢ በየሁሉም የመከላከያ ሰራዊት ቀጠናዎች ስብሰባ ተደርጎ ፋኖ ሌባ እንደሆነ ዘራፊ ገዳይ እንደሆነ ነው ስትሰበክ የነበረው። ሲቀጥል እዚያው ላይ ማለት ነው የበላይ ዘለቀን የመይሰው ካሳን ያሳመነው ጽዬን የነዚህ የጀግኖቻችን ምስል የነበረበትን ቲሸርት አውልቁ ተብለን ስብሰባ ላይ አልተገረፍንም። ለብሶ የነበረ መከላከያ ሰራዊት እስኪ አልተገረፍኩም የሚል የዛን ሰዓት 2014 መጨረሻ ላይ ያሳመነው ጽዬን የበላይ ዘለቀና የጀግኖው የቴዎድሮስን ምስል ያለበት ቲሸርት አውልቁ ተብለን ማለት ነው። ስለዚህ ይሄ ፖለቲካ አይደለም፣ ይሄ የቆሸሸ ፖለቲካ አይደለም። እንዴት ነው የምታስቡት ግን? የበፊቱ መከላከያ ሰራዊትና የአሁኑ መከላከያ ሰራዊት ልዩነቱ ምንድነው ለምትሉት፣ የበፊቱ መከላከያ ሰራዊት ጀግና ነው፣ ዳር ድንበር አስጠባቂ ነው። ወደ ከተማ እንኳን የ24 ሰዓት የ72 ሰዓትና የ48 ሰዓት ፍቃድ ጠይቆ ሲወጣ መንገድ ላይ ሲሄድ እግራችን ላይ ሹፌሮች መኪናውን አቁመው የት ነው የምትወስድ ያለቃ እንውሰድ ሚሊታሪው ክብር ነበረው። ሆቴል ላይ ገብተህ ስትመገብ ሂሳቡ ማን እንደሚከፍለው አታውቅም፣ ተከፍሏል የምትባለው። ህዝባችን ለመከላከያ ሰራዊት የነበረው ክብር ይለያል። የአሁኑ መከላከያ ሰራዊት ግን ወርዶ ጎጥ የሚጠብቅ ቀበሌ የሚጠብቅ መስጊዶች ላይና ቤተክርስቲያኖችን እያፈረሰ ምሽግ የሚሰራ ቄሶችን የሚገል መለኩሴን ህፃናትን የሚያርድ ሴት የሚደፍር እንዲህ አይነት መከላከያ ሰራዊት አለ። ለግለሰብ አይደለም እየታገልክ ያለው። እንደዚህ ከሆነ ህዝብ በቃን አንፈልግም ሲል ለምን ወደ ህዝብ አትቀላቀል? ሀገር ማለት እኮ ህዝብ ነው። ህዝብን እየጨፈጨፍክ ማንን ነው እየጠበክ ያለው እንዴ? ስለዚህ ልዩነቱ ይሄ ነው ብራዘር። ህዝብን ይዘህ ነው ውጤት ማምጣት የምችለው። መታገል የምችለው ህዝብን ነው። መጠበቅ የምችለው ህዝብን ነው። ባዶ ሀገር መሬት አይደለም እኮ ሀገር ማለት ህዝብ ነው። ስለዚህ ህዝብን እየገደልክ ህዝብን እየጨፈጨፍክ ለሀገር ነው ቆሚ ብትባል ይሄ ውሸት ነው። ምክንያቱም ምን ያህል መለኩሴዎች ነው የሚያለቅሱት እናቶቻችን ስለምታዩት ማለት ነው። ስለዚህ እውነታው ይሄ ነው ብራዘር። ግልጽ ነው። በዚያ ልክ ነው።